ሰላም 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 እንዴት ናችሁ? ውድና የተከበራችሁ ወደ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት ከረማችሁ? እንዴት ናችሁ? እያልኩኝ እንግዲህ ጎጃም ላይ መጥቻለሁ። ቪዲዮውን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እንዴት ከረማችሁልኝ እላለሁ። በጣም ናፍቃችሁኛል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንግዲህ የበጎቹ ሰፈር እናንተን ደስ አይበላችሁ ማለት ነው። መጥቻለሁ። አልጠፋም ደግሞ እኔ ቤት ውስጥ ስለነበርኩኝ ነው እስከ ዛሬ የጠፋሁት ማለት ነው። ስላልተመቼ ነበረ። አሁን እንግዲህ ነገ ሌላ ቀን ነው በሚለው ማለት ነው። እንግዲህ ሁልጊዜ ሰው በቃ ማለት ያጣ አያገኝ ወይም ደግሞ የተከፋ ሰው ሁልጊዜ አይደሰትም የሚመስላችሁ ሰዎች አላችሁ። አሁን በፈለጋችሁበት መምጣት ይቻላል። እናስተናግዳችኋለን ማለት ነው። አምሯል ሸገሩን አምሯል ሸገሩ አምሯል ሸገሩን አምሯል ሸገሩን አምሯል ሸገሩ እልልልል ወይ ሰርጉ ደስ ሲል ቀወጡት እነ ፈኪ መሐመድ ማለት ነው። ምን ይሳነዋል? አላህ ለሱ እኮ ምንም የሚሳነው ነገር የለም። ያጣን ያገኛል፣ ያጣም ያገኛል፣ የታመመም ይሽራል፣ የተከፋም ይደሰታል። የማይመስላችሁ ሰዎች አላችሁ እና ፈኪ መሐመድ ሚዲያውን በቅንጭላቱ ገልብጠው እንኳን ደስ አላችሁ መጥቻለሁ። ወዳጆቼ፣ ዘመድ አዝማዶቼ፣ የምትወዱኝ የምወዳችሁ በሜዳ ላይ ብዙ ቤተሰብ አፍርቻለሁ እና አልሐምዱላ ፈኪ ጎጅዬ እንኳን መጣሽ ያላችሁ ብዙዎች ያላችሁ ሱብሃናላ በጣም አስደስታችሁኛል። የምር ሾርት ለቀቄ ምቀኞች አሉ፣ አንዳንድ ምቀኞች አሉ ዩቱበር ሆነው እንደ ዩቱበር ያላደሉ የጠፍታ ነው ብለው በውስጥ መስመር እንኳን መስመሬን ይዘው የማይጠይቁ ሰዎች አሉና እድሜ ለወደንሶች ሀያት ለወደንሶች እጃችሁን ወርቅ ለወርቅ በለው ማለት ነው። ስለዚህ በጣም ያስደስታችሁኝ። የምር እንኳን ደህና መጣሽ ጎጅዬ የት ነሽ ያሉ ብዙ ሰዎች አየሁኝ። ግርም ምን ያለኝ እንዲህ ኮሜንታቸውን ታይ በጣም ተደሰትኩና እንግዲህ እነ ፈኪ እና አህመድ እንግዲህ ብዙዎቹ ደግሞ ተለያይታችኋል ምናምን ተለያይተው ነው ወይ ምናምን ምናምን ሱብሃናላህ። አንድ ምናልባት እንደው በባለፈው ግድም ትክታክ ላይ ሄጄ መቼም የኔ እጅ አያርፍም በሌሊቱ ነውና ምን ነው በሌሊቱ ምን ነው በጨለማው የሚባል ነገር አለ ማለት ነው። እና ምነው በሌሊቱ ምነው በጨለማው ጅብ አይበላሽም ወይ ሳይነጋ ሌሊቱ ይሁን መቼም እንደዚህ የሚባል ነገር አለ። ምነው በሌሊቱ ምነው በጨለማው ጅብ አይበላሽም ወይ ሳይነጋ ሌሊቱ የሚባል አባባል አለና እኔንም እንደዛ ነው ያልኳችሁና ከዛ የሆነ አንቺ ጎጃም እኔ በጣም ታስደስቼ ነበረ። ይህ መልስ ለእሷ ነው። ለምን በቤቴ ነው ሀሳብ አስተያየት መስጠት የምችለው እንጂ ከማንኛቸውም ቤት እኔን ሊያስወሩኝ አይችሉም። ለምን ሀቅን ስለምናገር ነው። ገባችሁ አይደል? ስለዚህ አሁን ምን አሉ ጎጃም እኔ እኮ በጣም እንወድሽ ነበር እናከብርሽ ነበረ፣ ግን በቃ ሀሳብሽ አንድ ሰው ብቻ አንድን ሰው ያተኮረ ትኩረት ነው የምትሰጪው። ግባትን አንድ ሰው ለአንድ ሰው ብቻ ነው ግባት የምታደርገው። ግባትን የምትመጪው አንድ ሰው ላይ ብቻ ነው። ያ ማለት እንግዲህ ወደ ዘረኝነት አስሄደችው ማለት ነው። እኔ አንድም ቀን መጥፎ ቃላት ተነጋግሬ አላውቅም በምሰራቸው ቪዲዮዎች። አዎ ውሸታምን አልገድፍም። 666ቶችን ደግሞ አላንሰራፈፍም አልገድፍም። ለምን በመሸወድ ጊዜን አጥፍቻለሁ፣ ሰዓቴን ገድያለሁ። የምወደውን አይኔን ይህም ምርጥ አይኔን ደግሞ አማሙቻለሁ። ምርጥ አይኔን ስገልጠው የሚያምረው አይኔን ማለት ነው። ማሻአላ። ስለዚህ ብዙ ጊዜ ባታቀነቅኑ እኔ ጋር ብዙ ጊዜ እየመጣችሁ አንዳንዶች እኔን ለመከራከር አሊያም ደግሞ እኔን ወደኋላ አስቀራል ብላችሁ የምትሟገቱ ሰዎች አላችሁ። በፍጹም እኔ ነገም ዛሬም ከፈኪ ጎን ነኝ። ለምን በቃ 4 ነጥብ ታውቃላችሁ አይደል? ስለዚህ በቃ እንደዚህ ልትሞቱ ነው። እኔ ከሷ ጎን ነኝ። መጥፎም ትስራ ጥሩም ትስራ ጅልም ትስራ በቃ 4 ነጥብ። እኔ ሰው ከወደድኩ ወደድኩ ነው። ልንገራችሁ ግን እኔ የማልወደው ብዙ ጊዜ ውሸታሙ ሰዎችን አላስተናግድም። ውሸታሞችን ወይንም ደግሞ የስራ ባልደረባ ሆነው እንደ ባልና ሚስት ሆነው ወይንም እንደ ፍቅረኛሞች ነው የሚሰሩትን ሰዎች አስተናግዳለሁ። ግን ውሸት ወላሂ እየተባለ ማርያምን እየተባለ የሚሰሩት እነሱን ወይ ከአመት ወይ አመቱ ናቸው ወይ ከአመት በላይ የሆነችው ሰው አላስተናግድም። ለምን በቃ እጅ ስለሚለኝ ማለት ነው። ገባችሁ አይደለም? ስለዚህ ይህን ይመስላል። ግዴታ እናንተ ደግሞ በቃ ከዛ ባሻገር ሂዱ ብላችሁ የሆነ ቅን የምትሉ ነገር አላችሁ። ግን ጥላቶች እንዴት ናችሁ? የሰው ልጅ ወድቆ የሚቀር የሚመስላችሁ ሰዎች
አፋችሁ ደግሞ ተሳድባችሁ ደግሞ ገምቶ የቀረ ሰዎች በፈኪና በአህመድ ጉዳይ ላይ ብዙን ጥላችሁ የተቆረጠ ልጆች ይኖራል ብዬ ተስፋ አለኝ፣ ከሴትም ከወንድም። አሁን አፋችሁ ተዘግቷል ብዬ አንዷ ደግሞ መጫት ነች፣ የውሻ መጫት ማለት ነው። በጣም የምንወዳት የምናከብራት ሰብስክራይብ አድርገን ስናሳድጋት የነበረች ጎራ ለጎራ ድንጋይ ለድንጋይ ስትንከራተት ነበረች እና እኔ እህት ያለላትም ዛሬ ደግሞ ትንሽ አፏ ተይዟል መሰል። ገንፎ እየበላችም ሊሆን ይችላል፣ በገንፎም ተዘግቶ ሊሆን ይችላል። እንግዲህ እንደመጫትነቷ አንድ ደግሞ የወንድም አልጫ ነበረ፣ እሱም ደግሞ እንደዚያው። ምናልባት በአህመድና በፈኪ አብሮ መሆን በአንድ ላይ ተጣምረው በአንድ ላይ መስራታቸው ብዙዎችን አንገት ያስደፋችው ወይም ያሳፈረ። የሰው ልጅ ከመናገር ቆጠብ ማለት አለበት። ለምን እነዚህ ልጆች በአንድ ላይ ቢመጡ ኋላ ላይ ምናልባት ያላሉ ሰዎች ብዙ ሰዎች አሉ። ብዙ ሰዎች አፋቸውን የበላቸው ሰዎች አሉ። ባፋቸው በልተው ባፋቸው ብዙ ነገር የተናገሩ ንግግር አሉ ማለት ነው፣ ብዙ ልጆች ማለት ነው። እና በፍጹም አህሙና ፈኪ አይለያዩም ማለት ነው። ይቀጥላል፣ ወደፊትም ይቀጥላል። ግን ብዙዎቻችሁ የምታቆደቆዱ ልጆች አላችሁ፣ አቆድቋጆች። አንዷ ደግሞ ፈኪን ለይታ የአህሙ ፎቶ ብቻ ለይታ የምትሰራ ልጅ አለች፣ ዩቱበር። ጠብቂ፣ አንቺን ስትራክ ልከን ቻናልሽን እናዘጋለን ማለት ነው። አንቺ ቅንቅናም ማለት ነው፣ ቅንቅናም ዘረኛ ማለት ነው። እዚህ ዩቱበር ላይ ደግሞ ዘረኛ መሆን አይቻልም። ገባሽ? ዘረኝነት ደግሞ ምንም አያረግም ማለት ነው። የምንገደለው እኛ፣ የምንጠለው እኛ፣ ቻናላችን እንዳያድግ የምንደረገው እኛ። የወበላይ ድንጋ በላይ የሚባል ነገር አለ ማለት ነው። ሁለታቸውንም በአንድ አይናችሁ አይታችሁ ብትሰሩ በጣም ጥሩ ነገር ነው፣ ደግሞም የተሻለ ነው። ግን የራሳችሁ ሀሳብ አስተያየታችሁ ነው። በዚህ እኔ ሀሳብ ልሰጣችሁ አልችልም። ግን አንዳንድ መጥፎ ሰዎች አላችሁ፣ ክፉ ሰዎች አላችሁ፣ አረመኔዎች አላችሁ። ይሄ ደግሞ ለእናንተ ምንም አይጠቅማችሁም። ግን አሟችኋል። የፈኪና የአህመድ በአንድ መስራት በአንድ መሆን ብዙ ሰዎች ያመማችሁ ነገር አለ። እኔ አልሐምዱሊላህ አንድ ነገር ተናግሬ አላውቅም። አህመድም ወንድሜ ነው፣ ፈኪም እህቴ ነች። ስለዚህ ሚዲያ ላይ ያገኟቸው ምርጥ የሚዲያ ባለቤት ናቸው። ምርጥ እህትና ወንድሞች ናቸው። አንድም ነገር እንደናንተ ተናግሬ አላውቅም። ሆዴ ውስጥ ሆድ ደግሞ ብዙ ነገር ይችላል። ገባችሁ? ሆድ ብዙ ነገር ይችላል። ከሀገር ሆድ ይሰፋል ሲባል ሰምታችሁ ታውቃላችሁ? ከሀገር ሆድ ይሰፋል። ሀገር እንግዲህ ታውቃላችሁ፣ ከሀገር ሆድ ይሰፋል የሚባል ነገር አለ። ስለዚህ አሁንም እኔ ሆዴን አስፍቼ ብዙ ነገር ሆድ ይችላል እና ስለዚህ በቃ ባላ እያንዳንዶቹን ነገር ትቶ መናቀን ወይንም ደግሞ ማለፍን የመሰለ ነገር ስለሌለ፣ ለማንኛውም እስከዛሬ ድረስ 100K አልገባችም ፈኪ። ሱብሃንአላህ በጣም ነው የሚገርመው። የፈኪ ቤተሰቦች እንደው ከ100 አትበልጡ፣ ከ1000 አትበልጡ። 100K አልገባችም እስካሁን። ለማንኛውም እኔ ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉኝ ጋይስ። ላይክ ሰብስክራይብ አድርጉኝ። እንመጣለን ፈታ ዘና ባለ ታምሌል ነው ዛሬ ደግሞ የምንመጣውና ድባብ ባለው ያው ምስቲ ባለው ማለት ነው። እና ታምሌላችን አሳምረን ብቅ ነው የምንለው። አልጠፋንም አለን። ጉጇም ነኝ ዛሬም ነገም እኖራለሁ ማለት ነው። ኢንሻአላህ ተስፈኛ ነኝ። መቼም የሰው ልጅ ተስፈኛ ነው እና አንዳንድ የሚደሰቱ ሰዎች አሉ። ያቺ ጠፍታለች ደህና ሆነ መስትራክ ለከንባቸው አናራው ጠፍቶ ክትክትክት ይላሉ። ላላላላላ አንጠፋም መቼም ቢሆን ኢንሻአላህ። ካላህ በታች አላህ ይገድፈን ነገም ዛሬም። እና ፈኪንም ደግሞ እንግዲህ ከሰው አይን ከሁሉም ነገር አላህ ይጠብቃት። የኔ ውድህት እባብ ሰለክላኬ ይሄዳል ካብ ለካብ ካንቺስ የበለጠን አናገኝም መልካም አዲስ አበባ ላይ ይሰራል ማማ ፈኪያ ሙሐመድ ሲሎት አዲስ አበባ ይልኝ እናቴ ሆሆ። ስለዚህ እሷ ሲውብ ዳር ናት እናቴ። እና ሰርጋችሁ በጣም ደስ ይላል። እንግዲህ አሜርም ደግሞ በጣም ደስ ይላል። ቆንጆ ልጅ ነች። እንኳን ተዘወጃችሁ። ማስታወቂያውም ደስ ይላል። ጭፈራውም እንግዲህ ቅውጥ ያለ ነው። በጣም ደስ ይላል ማስታወቂያችሁ። ሀቂቀትን እውነት ለመናገር እንግዲህ ሰርጋችሁም ከሆነ ፍቅረኛሞችም ከሆናችሁ አህለን ወሰህለን ትፈደሉ ብለናል። መህረባ ብለናል። እንቀበላለን ማለት ነው። እና በጣም ደስ የሚለው ሀቂቀትን ማስታወቂያ እንደዚህ መስራታችሁ በጣም ጎበዞች ናችሁ። በራሳችሁ ታይም ላይ መስራታችሁ በጣም ጠንካሮች፣ በርቱ ነው የምላችሁ። እኔ ኑ ነው የምላችሁ። አሁንም ነገም ዛሬም ኑ ነው የምላችሁ። ባይዘው እኔ ፈኪ 100K የሞላል መሰለኝ ማለት ዛሬ አይቼዋለሁ ባልሳሳትና በጣም ነው የሚያሳዝነው ሀቂቀትን። እኔ እንግዲህ ወር ከምናምን የጠፋሁትኝ እና
ሰርችም አላቅም። አሁን ግን መጥቻለሁ ጋይስዬ። ሼር አድርጉት እሺ ውዶች።